ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያሉ ከብላክ ላየን ሚዲያ ተስፋዬ ወልደ ስላሴ ነኝ። ዛሬ የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ከፋኖ ጋር በመተባበር የመተከል ዞን ዋና ከተማ የሆነችው ግልገል በለስ ከተማ በመግባት ኦፕሬሽን ሰርተው እንደወጡ የተለያዩ መረጃዎች ያመለክታሉ። ይህንን በተመለከተ መረጃ እንዲሰጡኝ የጎህዴን የህዝብ ግንኙነት መምሪያ ኃላፊ ከሆኑ ግለሰብ ጋር ቃለ ምልልስ አድርገናል። አብራችሁን ቆዩ። በቅድሚያ ሙሉ ስምህን ማልበል፣ የድርጅታችሁ ስምስ ማን ይባላል? ድርጅቱስ መቼ ተመሰረተ? ድርጅቱ የተመሰረተበት ዓላማስ ምን ይመስላል? ከዚህ ብንጀምር ታጋይ። አመሰግናለሁ ጋዜጠኛ ወደዚህ ሚዲያ ስለገባዛችሁን በጣም እጅግ አድርገን እናመሰግናለን። እኔ አጣይብ ሙስጠፋ እባላለሁኝ። የጎህዴን ቃል አቀባይ ነኝ። ያው የድርጅታችን ስም ጎህዴን ነው የሚባለው። ጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ነው የሚባለው ድርጅት ነው። እንግዲህ ይህ ድርጅት ወደ ጫካ የገባው አገዛዙ ከነገሰበት ሰዓት ጀምሮ ነው ወደ ጫካ የገባ ነው። እንግዲህ ወደ ጫካ የገባንበት አንደኛው ያገዛዙ ስርዓት በነበረበት ሁኔታ ወደ መንበረ ስልጣን በነገሰበት ሰዓት ጀምሮ የብሔር ከብሔርን የማጋጨት ስራ ያንድን ብሔር ከሌላ ብሔር እንዲነሳሳ ሲያደርግ ከ2011 እስከ ከ2010 ጀምሮ እስካለን ድረስ ሲያጋጭ እንደነበር ይታወቃል በኢትዮጵያ ውስጥ። እንዲሁም አብዛኛው በመተከል ላይ የጉሙዝ ብሔር ጨፍጫፊ አድርጎ ሲስል እንደነበረና በሚዲያ ብዙ ትርክቶች ሲዘና ሲወራ እንደነበር ይታወቃል። ስለዚህ እኛ ግን የወጣነው አንድና አንድ ትልቁ ዓላማችን አገዛዙ የነገሰው አገዛዝ ብሔርን ከብሔር እያጋጨ አንድን ከብሔር እያሳነሰ መሆኑን አውቀን ነው ወደ ጫካ እየገባ ነውና የምንታገለው ትግልም ለህዝብ እንደሆነ ትግላችን የህዝብ ዲሞክራሲ እንዲሰፍን ነው የወጣ ነው። ይሄን ይመስላል። አመሰግናለሁ። እንደው ከዚህ በፊት ያሳካችኋቸው ወታደራዊ ድሎች ይኖራሉ? ካሉስ መቼና የት አስመዘገባችሁ? እኛ ብዙ ድሎችን አሳክተናል። ምናልባት ከዚህ በፊት 2013 ላይ ባደረግነው ትግሎች አልማህልን አስወግደን እናውቃለን። ያው ለህዝብ ብለን አልማህልን ትተናል ከ2013 ጀምሮ። ከዚህ በቅርበት ላይ በተለያዩ በብዙ ቦታዎች ውጊያ አድርገናል። በሚዲያዎች ምናልባት አንተ ጋር አዲስ ከመሆናችን የተነሳ ብዙ ግልገል በለስ ላይም እንደዚሁ ጥቃት ፈጽመን ለህዝብ ብለን እንትን ብለናል፣ ወጠናል። አሁንም በተደጋጋሚ ለህዝብ ብለን አሁንም ወጠናል። ከዚህም በፊት አሁንም ቅርብ ጊዜ በዚህ ብንቆሮ ወደ ህዳሴው ግድብ ላይ ትግሉ አድርገን ለህዝብ ብለን ወጠናል። ከዚህም በኋላ ግን የምናደርጋቸው ትግሎች ከዚህም በኋላ የመጨረሻ ምዕራፍ ላይና የመጨረሻ መጠናቀቂያ ጫፍ ላይ የደረስን ስለሆነ የምናደርጋቸው ውጊያዎች ጠንካራ ውጊያ ይሆናል። እንግዲህ በኋላ ህዝቡም ተገናዝቦ የህዝብ ትግል ለህዝብ እንደምንታገል እንደሆነ ገብቶት ይሄ ከዚህ በፊት ወግተን የምንወጣው ለምንድነው? ህዝቡ ዓላማችን ገብቶ የምንታገለው ትግል የህዝብ እንደሆነ ከህዝብ ልጅ የወጣን ለህዝብ እንደምንታገል ገብቶት ትግላችን እንዲገነዘቡ ነው ትግላችን እንትን የምንለውንና ወጣን ትተን የምንወጣው። ስለዚህ በበርካታ አካባቢዎች ትግል አድርገናል። ስለዚህ ይሄ ነው ተብሎ የሚቆጠር አይደለም እና በርካታ ትግሎችን አድርገናል። ታጋይ አልጠይብ፣ የመተከል ዞን ኮሚኒኬሽን ዛሬ አሁን አንተን ከማናገሬ ከ4 ሰዓታት በፊት ያወጣው አንድ መግለጫ አለ። መግለጫው ምን ይላል? ዛሬ ማለዳ ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች ከፋኖ ጋር በመሆን ወደ ግልገል በለስ ከተማ በመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል ይላል የዞኑ ኮሚኒኬሽን። ዛሬ ወደ ግልገል በለስ ገብታችኋል? ገብታችሁ ከነበረስ ለምን ዓላማ ነበር የገባችሁት? ፋኖስ አብሯችሁ ነበረ ወይ?
አዎ ዛሬ ጧት እንግዲህ ከጧቱ 12 ሰዓት ጀምሮ ወደ ግልገል በለስ ከተማ ዋና ከተማ ላይ ገብተን ነበር። አለማችን ያው አገዛዙ በዚህ ሰዓት ላይ ኢትዮጵያን እያስቸገረ በተለያዩ አካባቢዎች በተለያዩ ኢትዮጵያ ክልሎች ውስጥ በአማራ ክልል በኦሮሚያ ክልል በተለያዩ አካባቢ የሚያደርጋቸው የህዝብ ጭፍጨፋ የህዝብ መፈናቀል ብሔርን ከብሔር የማጋጨት ስራ እኛ ክልልም እያደረገ ይገኛል። ስለዚህ ትግላችን ምንድነው? አገዛዙን አጥቅተን መውጣት ነው። የፈለግነውንም ስራ ሰርተን ወጠናል። ምንድነው? አገዛዙን ነበር የፈለግነው ያገዛዙ ወንበር ጠባቂዎች ነበር የፈለግነው እነሱ ጋር ጥቃት እና አድርሰን ነው የወጣነው። ስለዚህ ምናልባት በዛን ሰዓት ላይ ፋኖች አግዘዋል። አዎ አግዘዋል። እገዛ ያደረጉት ምንድነው? ፋኖ የሚታገለው ትግል የኛ ትግል እስከሆነ ድረስ እኛም የምንታገለው ትግል የፋኖ ትግል እስከሆነ ድረስ አንድና አንድ አገዛዙን ለማስወገድ ነው። ሌላ ዓላማ የለንም። ኢትዮጵያዊነት ላይ አንድ ለመቆምን ነውና ምናልባት ህዝቦች ተጨፍጭፈዋል የሚባለው ነገር እኛ ህዝብን አልጨፈጨፍንም። ምናልባት ምንድነው? ከተማውን ከተቆጣጠርን በኋላ ይህ አገዛዝ ያደረገው ትግል በትላልቅ መሳሪያዎች በማይጠበቁ መሳሪያዎች ከተማን ለማስወጣት ሲል እኛን ለማስወጣት ሲል ባደረገው የትላልቅ መሳሪያዎች ተኩስ ዜጎቻችን ላይ ጉዳት ደርሷል። ያም ጉዳት ያደረሰው ራሱ አገዛዙ ነው። ስለዚህ እኛ የምንታገለው ትግል ለህዝብ እስከሆነ ድረስ ህዝብ ላይ ምንም አንዳችም ጉዳት ያደረግነው ነገር የለም። ያደረስነው ጉዳት ምንድነው? ከአገዛዙ ወንበር ጠባቂ ወይም አገዛዙ መከላከያ ላይ ነው እንትን ያደረግነውና ጥቃት ያደረስነው። ይሄ ደግሞ ምንድነው? ቦታውን ለቀን የወጣነው ምንድነው? ህዝብ እንዳይቸገር ህዝብ እንዳይሞት ብለን ነው ወደ ጫካ ትንሽ ተስበን የወጣነው። ያው አልራቅንም። አሁንም ቅርብነን ውጊያው እየተካሄዱ ይገኛል በአሁኑ ሰዓት። ታጋይ አልጠይብ የዞኑ ኮሚኒኬሽን መግለጫ እንዳለ ሆኖ አንዳንድ ሰዎች ሳናገር እንደ ጋዜጠኛ ሰላማዊ ሰዎች ተጎድተዋል የሚል ነገር አለና ፖይ ሆስፒታል ላይ በርካታ ቁስለኞች ገብተው ድጋፍ እየተደረገላቸው እንደሆነ ሰምቻለሁና ታርጌታችሁ ምንድን ነው የነበረው? እንግዲህ ስርዓቱ የታገል ነው። እኛ ወደ ጫካ የገባ ነው ህዝባችን ለማዳን ነው። ያው ከሌላ ኃይል ጋር ሆነን ይህንን ስርዓት ለመገርሰስ ነው። ስለዚህ በከተማውን በተቆጣጠር ነው ልክ አገዛዙ ከተማውን እኛን ለማስወጣት ሲል በርካታ ትላልቅ ዘመናዊ መሳሪያ ወይም ትላልቅ ዙና ታንክ በታገዘ መሳሪያ ጥቃት በተለያዩ መሰረተ ልማት ወይም ቤተክርስቲያን ላይ አድርሰዋል። ስለዚህ ይህን ደግሞ የከፋ ጉዳት እንዳይደርስ እኛ ከተማውን ልንወጣ ለቀናል። ስለዚህ ትግላችን የኢትዮጵያን ከሌላ ኢትዮጵያ ኃይል ጋር በመሆን ኢትዮጵያን ለማዳን ነው የምንታገለውና አሁንም ይህ ጨፍጫፊ ስርዓት ህዝብን ከመጨፍጨፍ ወደ ኋላ ስላልቀረ እኛ ወደ ትንሽ ወደ ከተማውን ለቀን ተገደናል። ለህዝብ ስንል ነው የተገደድነና ከተማውን ሙሉ በሙሉ መቆጣጠሩ አቅቶን ሳይሆን ለህዝብ ለን ነው ወደ ከተማውን ለቀን የወጣንና ይህ ይመስላል። ታጋይ አልጠይብ የዞኑ ኮሚኒኬሽን መግለጫ ከባድ ኪሳራ ደርሶባቸው ነው የተመለሱት ይላልና በእናንተ በኩል ያስተናገዳችሁት ጉዳት አለ? እኛ ያስተናገድናቸው ጉዳት የሉም። ከኛ ጋር የደረሰ ጉዳት የለም። ያው አብዛኛው አገዛዙ የሚያወራው ሪዘርቭ በተቃራኒ ነው። ጉዳቱ እነሱ ጋር ነው የደረሰ። በጣም በከፍተኛ የፓዊ ሆስፒታል መመስከር ይቻላል። አሁን ፓዊ ሆስፒታል በቁስለኛ ተጠለቅልቆ ነው የሚገኘው። በከባድ ቁስል ነው ተጠለቅልቆ የሚገኘው። እንዲሁም ሆስፒታሉ በአሁኑ ሰዓት በመድኃኒት እጥረት ላይ ይገኛል እና ከባድ ጉዳት እንደደረሰ ነው። ወደ 205 ከባድና ቀላል ጉዳት ነው
የደረሰባቸው ከኛ ጋር ብዙም ይሄን ያክል የደረሰ ጉዳት የለም። ታጋይ አልጠይብ ከተገናኘን አይቀር ስለ ምክክር ኮሚሽኑ ላንሳና ስለ ምክክር ኮሚሽኑ የእናንተ ድርጅት አቋም ምንድን ነው? ብልጽግና ህዝብ ሰብስቤ እየተመካከርኩ ነው ይላልና እዚህ ጋር ምን አስተያየት አለ? አመሰግናለሁ ጋዜጠኛ። ምናልባት ስለ ምክክር ኮሚሽን የህፃን አሁን ትልቁ ነገር የህፃን መቀለጃ ነው። አሁን ትልቁ ነገር አንድን ሚስትህን ወስደህ ይሄንን የኔን ሚስትህን ወስደህ ነይ ደግፊልኝ ማለት ነው እየሰራ ያለና ምን ለማለት ፈልጌ ነው? ከቤት ላይ ሆነህ ቤት ውስጥ ያለው ነገር ቤተሰብህ ላይ ሆነህ ልጅና አባት ሆኖ ሀገርን እንመሰርት ነው። ስለዚህ ምክክር ኮሚሽን ለኛ አይዋጥልንም፣ ሀገርንም አይገነባም። ለምን ብትለኝ አሁን የተደረገው ብልጽግና እርስ በርሱ ነው ራሱ ነው ምክክር ኮሚሽን የመሰረተ ያለና ምክክር ኮሚሽን በእኛ በኩል ተቀባይነት የለውም። በእኛ በኩል እንደ ድርጅታችን አንቀበልም። ምክንያቱም ራሱ በራሱ ነው እንትን ያደረገ ያለ የመሰረተ ያለና ከብልጽግና የነበሩ ሰዎች ወደ ምክክር ኮሚሽን ይዟቸው ነው የሄደና ይሄ ደግሞ ለኛ ተቀባይነት ስላልሆነ በእኛ ድርጅት ወይም በትግላችን ድርጅት ላይ በድርጅታችን ላይ ተቀባይነት ስለሌለው በእኛ በምክክር ኮሚሽን አናምንበትም፣ ሀገርንም አይገነባምም። የራሱን ስልጣን ማቆያ ነው አሁን እየሰራ ያለውና የራሱን ስልጣን ለማራዘም ነው ይሄንን ምክክር ኮሚሽን። እንዲሁም የጥፋት መንገድ ትልቁ በእኛ በኩል ላይ የወሰነው ምንድነው የጥፋት መንገድ የመሰረተበት አሁን ኢትዮጵያን ለማፍረስ ያደረገው ጥረት ትልቁ ምክክር ኮሚሽን ነው አሁን እየሰራ ያለውና ስለዚህ ምክክር ኮሚሽን የራሱን እንትን ለመገንባት ነው የራሱን ጎን ለመገንባት ነው ያካሄደ ያለው እንጂ በእኛ በኩል ተቀባይነት የለውም። በድርጅታችን በኩል ከሌሎች ጸረ አገዛዝ ኃይሎች ጋር ያላችሁ ትብብር ምን ይመስላል? በተለይ ከፋኖ ጋር ያላችሁ ግንኙነት? እንግዲህ እስካሁን ድረስ ከሌላ ጫካ ውስጥ ገብቶ ይሄንን ስርዓት ለማስወገድ የገቡ ኃይሎች አሉ። እንግዲህ የጀመርናቸው ጅምር ስራዎች አሉን። እነዛ የጀመርናቸው ጅምር ስራዎች ተጠናክረው ይቀጥላሉ። ምናልባት ትግላችን የጋራ ትግል አንድን አገዛዙ ለማስወገድ ድረስ እስከሆነ ድረስ የህዝብ ትግል ነው። ፋኖም የሚታገለው ለህዝቡ ነው፣ ለሀገሩ ነው። እኛም የምንታገለው ለህዝባችን ነው፣ ለሀገራችን ነው። ሌሎችም እንደዚሁ ጫካ ውስጥ ነፍጥ አንግበው የሚንቀሳቀሱ ኃይሎች አሉ። ስለዚህ እነዛ ኃይሎች ጋር በሌላ ጊዜ የተገናኘን ስራዎቻችን እንሰራለን ብለን እናምናለን። እስካሁን ግን ባለን ሂደት ባሉ በውስን ስራዎች ላይ ግንኙነት አለን። እነዛ ግንኙነት የተጠናከሩ ይቀጥላሉ። በመጨረሻም ለህዝቡ በተለይም ለግልገል በለስና አካባቢው ህዝብ የምታስተላልፈው መልእክት ካለ ድሉን ልስጥ። እንግዲህ አመሰግናለሁ። እንግዲህ ለህዝባችን ማስተላልፈው መልእክት ምንድነው? ምናልባት እኛ የምንታገለው ትግል የህዝብ እስከሆነ ድረስ ስርዓቱ በህዝባችን ላይ በኢትዮጵያ ህዝብ ላይ ያደረገው ግፍና መከራ እስከሚቋጭ ድረስ ከጎናችን ሊቆም ይገባል። ምናልባት በዛሬው ዕለት ባደረግነው የትግል ምዕራፍ በአገዛዙ መሳሪያና በአገዛዙ ጨካኝ ስርዓት በርካታ ንጹሃን ዜጎች እንደሞቱ እናውቃለን። ለሞቱትም መጽናናት እንመኛለን። ይህ ትግል የህዝብ ነው። እኛ ደግሞ ለህዝብ እስከሆነ ድረስ የምንታገለው ከጎናችን ሊቆሙ ይገባል የሚል ጥሪ ላስተላልፍ እወዳለሁ። እንግዲህ ትግሉ የሚቆም ትግል አይደለም፣ ይቀጥላል። ስርዓቱ እስከሚወገድ ድረስ የኢትዮጵያ ከየትም በአራቱም ማዕዘን ያለው የኢትዮጵያ ብሔር ብሔረሰብ ይህንን ትግሉን ሊደግፈ ይገባል የሚል ሐሳብ አለ። እሺ፣ ታጋይ አልጠይብ ሙስጦፋ የጎህዴን የህዝብ ግንኙነት መምሪያ ኃላፊ ለነበረን ቆይታ በብላክ ላየን ሚዲያ አድማጭ ተመልካቾች ስም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም እጅግ አድርጌ አመሰግናለሁ። ለጠየቅከን ጥያቄ እጅግ አድርጌ አመሰግናለሁ። መልካም። የተከበራችሁ አድማጭ ተመልካቾቻችን ይህንን ቃለ ምልልስ ካደረግን በኋላ በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ 105ኛ ኮርስ 66ኛ ክፍለ ጦር መግለጫ አውጥቷል። መግለጫው እንዲህ ይላል። የጎህዴን ነጻ አውጪ ሰራዊት ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮርስ 66ኛ ክፍለ ጦር ጋር በጥምረት ዛሬ ከጠዋቱ 12 ሰዓት ጀምሮ እስከ ማለዳው 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ በከባድ መሳሪያ የታገዘ ለአስጨራሽ ፍልሚያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ከተማዋን መቆጣጠር ተችሏል ይላል መግለጫው። አረመኔው የአብይ አህመድ መራሽ የብልጽግና ስርዓት በኢትዮጵያውያን ኃይሎች ጥምረት ሊወገድ ጫፍ ላይ ደርሶ በጣረሞት እየቃዠ ይገኛል ሲል መግለጫ አውጥቷል። የተከበራችሁ አድማጭ ተመልካቾቻችን የዛሬው መሰናዷችን ይህንን ይመስላል። ቸር ያሰማን።